ሰላም ነሽ? ደህና ነኝ። እንዴት ነህ? ቻይናው አይችልም እንዴ አማርኛ? አይችልም። ጌታ ኢየሱስ እንደሚወድሽ ሰምተሻል ማሪ? ሜቢ ካልሰማሽ ማንንም አይወዳለ። ኦኬ፣ ስለ ክርስቶስ ኢየሱስ ሰምተሽ ታውቂያለሽ? ታቲ ሌላ ምን አልሰማም። ስለ ድንግል ማርያም ሰምቼ አውቃለሁ። ስለ ሁሉም አውቃለሁ። እስከ ምን ሰማሽ ስለ ኢየሱስ ክርስቶስ ታቲ? የኔ ቆንጆ ለማዳኑ ስለ ሁሉም። ከምን አዳነሽ ታቲዬ? እስካት አሁን ለምን ጌማጮተ? መጽሐፍ ቅዱስ ላይ እኮ ኢየሱስ ጌታ እንደሆነ በልብሽ አምነሽ በአፍሽ መስክሪ ይላል። በሰው ፊት ደግሞ ለማያፍርብኝ በአባቴ ፊት አላፍርበትም ስለሚል ሜቢ ሀሳብሽን መግለጽ ከቻልሽ ብዬ ነው። በዚህ ወደለ አመቻችተን ማለት ነው። ታርቲዬ እኔ እናት እስካት የምንጮት ጌም ብለኛ እንዲያስገባው ኢየሱስ ክርስቶስ እኮ ህይወት ነው። ብትሞች ስቆሽ ሳናወራ እኔ እኮ በዚሁ አጋጣሚ እኮ እናወራበት ብዬ እኮ ነው። ምክንያቱም ስለ ልጁ ክርስቶስ ኢየሱስ ማወቅ የዘላለም ህይወት እንደሚያሰጥ ይነገራል። ልጁ ያለው ህይወት አለው፣ ልጁ የሌለው ደግሞ ህይወት የለውም ስለሚል በመጠኑ እንድናወራ ብዬ። ስለ ድንግል ማርያም ድንገል ወይስ አውቃለሁ? ስለ ድንግል ማርያም ስለምታውቂ ታትዬ እሺ፣ ስለ ኢየሱስ ንገሪኛ። አንተ ማወቅ የምትፈልገው ኢየሱስ ብቻ ስለሆነ እኔ ደግሞ ስለ ድንግል ማርያም ኢየሱስ ክርስቶስ እንዳዳነኝ ያውቃለሁ ስላልሽ ከምን እንደዳንሽ እኮ እንድትነግሪኝ እኮ ነው። በዛው ሳታስወጪኝ ፍቅር ታቲ ስህተት እንዳትሰሪ አስወጥሽ ታቲ በቀንነት መጠይቅ ማለት ነው። ወደ ጌታ ኢየሱስ ክርስቶስ ማትመጣበት አንድ ምክንያት ነገር ይመስል ተረግዞ በተወለደ ሰው ሳይሆን የማይወልደውና በማይወለደው በአንድ አላህ ስለማምን። አሁን አንተ በአላህ ፊት ጻድቅ ነኝ ብለህ ታስባለህ? እኔማ አንድ ወንጀለኛ ነኝ። ብትሞት ወዴት የምትገባ ይመስላል? ወደ ጀነት፣ ወደ ሲኦል። ጀነት የሚያስገባ ስራ እየሰራ ነው ብዬ አላምንም። እንደውም ገሃነም የሚያስገባ እንጂ። ልጁን ኢየሱስ ክርስቶስን የላከበት ዋነኛው ምክንያት ደግሞ ይሄ ነው። ከፍጥረታችን ጀምሮ ኦልሬዲ ከእግዚአብሔር ከአላህ ጋር ስለተጣላን ልጁን ኢየሱስ ክርስቶስን ልኮልን በመስቀል ላይ ደሙን አስፈስሶት አንተ በክርስቶስ ኢየሱስ ታምን የዘላለም ሕይወት ታገኛለህ። ለምንድነው ደሙ የፈሰሰው ትላለህ? ለምሳሌ መጽሐፍ እንደሚል ደም ካልፈሰሰ ስርየት የለም። ለምንድነው ደሙ ስርየት የሚያስገኘው ካል ደሙ ውስጥ ካለው ሕይወት አንጻር የኃጢአት ደሞዝ ሞት ነው ይላል። ለምሳሌ ደም ደግሞ ሲፈስ ሞት ነው እየተከፈለ ያለው። ኢየሱስ ክርስቶስ ደግሞ እግዚአብሔር ከዘላለም የተወለደ የእግዚአብሔር ልጅ ነው። ያ የኢየሱስ ክርስቶስ ደም ደግሞ ሲፈስልህ አንተ ከእግዚአብሔር ጋር ከአላህ ጋር መታረቅ ትችላለህ። ፈጣሪ አይወልድም አይወለድም። ጌታ ኢየሱስ ክርስቶስ ከማርያም እንዴት ነው የተወለደው? ተወለደ፣ እንደኔው እንዳንተው ተወለደ። አባት አለው? አባት የለውም። አላህ ሁሉን ቻይ ስለሆነ ነው አይደል ጌታ ኢየሱስ ክርስቶስን ያለ አባት የወለደው? አላህ የማይወልድበት ሪዝንስ ምንድን ነው ታዲያ? ሁሉን ቻይ ከሆነ አላህ አይወልድም አይወለድም። አላህ ሁሉን ቻይ ነው ብለህ ታምናለህ አይደል? አዎ። መውለድ አይችልም? ከፈለገ ሊችል ይችላል። እሱ ከማን ነው የሚወልደው? ነው ያልነበረን ሰው ወደ መኖር ያመጣ አምላክ ነው አይደል? ልጅንም ለመውለድ የማን እርዳታ ያስፈልገዋል? መውለድ የሚባለውን ነገር ራሱ ያመጣው ራሱ አላህ ነው። አላህ ሁሉን ቻይ ከሆነ መውለድም ይችላል ብዬ አምናለሁ። መፍጠር እንደቻለ መውለድም ይችላል እኮ። እኔ እያልኩ እየሰበክ ነው አለው። ሰምተሃል? ምን አገባህ ስለኔ? ምን አገባህ? የራስን ፐርሰናሊቲ የራስን ህይወት ይኸው። አንተ በምንም አይነት ወይ ከኃጢአት መላቀቅ አቅተዋል። መጽሐፍ ቅዱስ ደግሞ እውነትን ታውቃላችሁ፣ እውነትም ነፃ ያወጣችኋል። ከኃጢአት ነፃ መውጣት የምትችለው እውነትን ስታውቅ ነው። ያ እውነት ፐርሰኑ ደግሞ ኢየሱስ ነው። ያለ ኢየሱስ በምንም አይነት ታምር የዘላለም ሕይወት ወይ ደግሞ ወደ ክርስቶስ ኢየሱስ እንደምትመጣ በቅርቡ አምናለሁ። ኧረ እንዳታስበው። ምን ነው እኔ አልመጣም ብሮ ኢየሱስን አትፈልጊው? ንገረልኝ በደንብ። ኢየሱስ ክርስቶስ እኮ ህይወት ነው። ሞትሽ በኋላ ህይወት ሊሰጥሽ የሚችለው ማን ነው? ኢየሱስ አይችልም። ኢየሱስ አያድንም። ውሸት ነው። አይችልም። ምንም አይችልም። ውሸት ነው። እናቱን ሳታከብሩ ድንግል መሆኗን ሳታውቁ አታማልድም። ለፓስተር ጸልየልን እያላችሁ እንዴት ማርያም አታማልድም? ሳትዋሺ ማለት ነው። የልብሽን ነው የምትነግሪው። ከኢየሱስና ከማርያም ማንን ነው የምትይው? ማርያም። ኢየሱስ ከማርያም በኋላ ምክንያቱም ማርያም ታማልዳለች ባይዘው ማለት ነው። እርግጠኛ ነኝ ጴንጤ ወደ ኦርቶዶክስ እንደምትመለሱ እኔ እርግጠኛ ነኝ። ማርያም ኢየሱስ የበለጠችበት ሪዝን ምንድን ነው? ማርያም ትችላለች። ገባክ? ከማርያም የበለጠ አይችልም ኢየሱስ በጭራሽ አይችልም። ጭራሽ ደግሞ ከማርያም ሊበልጥ አይችልም። ማርያም ነው የምትችለው። ማርያም ታማልዳለች። ጨርሰው በቃ መዳን በሌላ በማንም የለም እንድንም በዛም ከሰማይ በታች የተሰጠን ሌላ ስም የለም። ማርያም ልታድን አትችልም። ሌላ ፐርሰንም ሊያድንን አይችልም። ማርያምን ደግሞ ከዘላለም በፊት የፈጠራት ኢየሱስ ክርስቶስ ነው። ሲጀመር ምድርና ሰማይ ሳይኖሩ እኮ የእግዚአብሔር ልጅ ኢየሱስ ክርስቶስ ነበረ። ከማርያም የተወለደበት ሪዝን እና አንቺን ለማዳን ከእግዚአብሔር ጋር ለማስታረቅ ከእግዚአብሔር ቁጣ ሊያድነን። ይሄ ደግሞ ራሱን ዝቅ እንዳደረገ ያሳያል። ፊልጵስዩስ ላይ በእግዚአብሔር አብ መልክ ሲኖር ሳለ ነገር ግን ማርያም መልክ ይዞ በምስሉ እንደ ሰው ተገኘ ይላል። ራሱንም ባዶ አረገ። ሁላ ነገር የሆነበት ሪዝን ኢየሱስ ክርስቶስ ፍጡር ስለሆነ አይደለም፣ ከሱ ስለበለጠች አይደል። ነገር ግን አንቺን ለማዳን አንቺ ህይወት እንድታገኙ ኢየሱስ ሰው የሆነ እዚህ የተረገጠው ተራ የሆነው የተተፋበት ይሄን ሁሉ ሳክሪፋይስ የከፈለበት ሪዝን አንቺ ህይወት እንድታገኙ ነው። ሞዴልዬ አሁንም ቢሆን ልብሽን ወደ ክርስቶስ ኢየሱስ አስጠጊ። ህይወት እንድታገኙ በሱ ነው። ነጉማ ዋቀየ ሲያይብሱ እኔ የምልሽ አንጋቱ ወደ ጌታ ኢየሱስ ለምን አትመጪም? እንዳትበላሽኝ ነው። ማበላሸት እኮ አይደለም። ጌታ ኢየሱስ ምን እንዳለ ታውቂያለሽ? እኔ እውነትም ህይወትም መንገድም ነኝ። አንጋቱዬ ደግሞ ለምን የማትቀበልበት ምን ሪዝን አለ? ቸኮሌት የመሰለ ፊት ይዛ እሺ ካመንኩ ታገባኛለህ?
አንቺ በጌታ በኢየሱስ ስታምኚ እኔ ሳይሆን ማገባሽ ጌታ ኢየሱስ የዘላለም ሕይወት ሰጥሻል። አልሞትም። አትሞችም። የምር ተደብቀኝ ቸርች እንሂድ እመኚኝና ልዘድሽ። በቃ ሰይጣን እንዳትሆንብኝ እኔ የልጅ ቆንጆ እንትን ከመሆንብኝ እንሂድ እንደዛው ልሂድ። ወደ አላህ ለመግባት ከፈለጋችሁ በኔ መኑ በኔ ካልሆነ በቀር መግባት አትችሉም ስላለ አንቺ ለምን በእሱ አምነሽ ወደ አላህ አትገቢም ነው? ፈጣሪ አይደለም ማለት ነው፣ ወደ አላህ ነው የሚወስደኝ እንጂ ፈጣሪ አይደለም ለሚለው መጽሐፍ ቅዱስ ላይ እግዚአብሔር ዓለማትን በፈጠረበት በልጁ ይላል። በቁርአንሽ እንኳን ምድርና ሰማይ የተፈጠረው በአላህ ቃል፣ አላህ ቃል ኢየሱስ ክርስቶስ ነው። ሰላም አትፈልጊም? እረፍት አትፈልጊም? ደስ የሚል ነገር ሰላምን እሰጣችኋለሁ። የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይተውክ አይፍራም። አይተሻል? ደስ እንዲልሽ ውስጥሽ እረፍት እንዲያገኝ ከፈለግሽ ጌታ በኢየሱስ እመኚ። ውሸቴን ከሆነ እመኚና እኔ ያልኩሽን ሰላምና እረፍት ካላገኘሽ ተተሽጡ ትወጫለሽ። ጌታ ምን እናደርጋለን መሰለሽ? በዚህ ሳምንት ምትቺ ከሆነ እንገናኝና ማለት እንጸልያለን፣ እናወራለን። ያንን ጌታ ኢየሱስን ካመንሽ በኋላ ያንን ሰላም ካላገኘሽ በእውነት ብያለሁ ተስማምተናል። በቃ ነይ ኬፍ ጀግና እግዚአብሔር ሴት አንተ ጥንባ አንሳ ጴንጤ ምን አባህ ነው ስለ የእግዚአብሔር ሴት ትላለህ? ጴንጤ ለኔ የእግዚአብሔር ሴት አይለኝም። የማህተም ይታያል? አዎ ይታየኛል። ይሄንን የተሰቀለበት መስቀል ብቻ ነው የማምነው። እናንተ የምታምኑት ሰይጣን ነው ጴንጤዎች። እኔ ያጠፋሁት ነገር አለ? አንተ ምን እንዳጠፋህ ልንገርህ። ምላስህን ታሳምርና እባብ እንዴት ነው ቀስ እያለ ነው የሚነድፈው። አንተ ምላስህን አሳምረህ የምትመጣው ሰውን ጴንጤ ለማድረግ ነው። ስለ ክርስቶስ ኢየሱስ ወጥቼ ፕሪች ማድረግበት ምክንያት ሰው ልቡ ወደ ክርስቶስ ኢየሱስ እንዲቀርብ ነው እንጂ ጴንጤ እንዲሆን ኦርቶዶክስ እንዲወጣ ኦርቶዶክስ እንዲሆንም ማለት ነው። እግዚአብሔርም ሲጀመር ጌታ ኢየሱስ ክርስቶስ ሲልክልን እኮ ነው ሐሳቡ ሃይማኖት ለመመስረት አይደል። ሰው ግን በክርስቶስ ኢየሱስ አምኖ የዘላለም ሕይወት ወራሽ እንዲሆን። ሃይማኖት የሚባል ነገር እንደዚህ ዲፕ ማክሷ አልነበርኩም። በጨለማ ነበርኩ። በጣም ያስጠላ ሕይወት ውስጥ ነበርኩ። ነገር ግን ደረሰልኝ አንድ አካል አውቃለሁ። ኦርቶዶክስ፣ ጴንጤ፣ ሙስሊም አይደለም የደረሰልኝ። ኢየሱስ ክርስቶስ የሚባል የእግዚአብሔር ልጅ ሕይወቴ ላይ ከገባ በኋላ ካለሁበት ጨለማ ነፃ ወጣሁ። በጣም ነው የምትመስጠው። በጣም ነው ሰውን ለመሳብ የምትጥረው። ለምን ያደርግልሃል? በቃ አንተ ካመንከው አይበቃም? ብራዘር ሌላ ሰውን አትበክል። ችግር የለውም። እንደዚህ በል፣ ማርያም ታማልዳለች በል። ማርያም አታማልድም። አማላጅ በእግዚአብሔር ቀኝ ያለ ኢየሱስ ክርስቶስ ብቻ። መጽሐፍ ቅዱስ ሚሊዮን ሐሳብ ብቻ ለአንቺ ልነግርሽ የምችለው በማርያም መንገድ ወደ እግዚአብሔር መቅረብ እንችላለን። አይቻልም ነው የምትሉት። በቅዱስ ሚካኤልም ወደ እግዚአብሔር መቅረብ እንችላለን። እናንተ ግን አታምኑበትም። ለምን? ምክንያቱም መጽሐፍ ቅዱስ ላይ በእግዚአብሔርና በሰው መካከል ያለ አንድ ብቸኛ እርሱ ኢየሱስ ክርስቶስ ብቻ። ግን ጻድቃኖቹም ወደ እግዚአብሔር ያቀርባሉ። እኛ ኦርቶዶክሳውያን እናመልካቸዋለን፣ እንለምናቸዋለን። በጣም ነው የምወዳቸው። እኔ በሌላ በማንም የለም ብሎ በክርስቶስ ነው በሩም መግቢያውም መውጫውም ከተባለ ለምን በክርስቶስ ኢየሱስ ወደ እግዚአብሔር አትገቢም ነው እንጂ። አማላጅ ነው ሽምግልና። እንደናንተ አይነት ጭንቅላቱ ማለት ነው። እዚህ ኢየሱስ ያልክ እዚህ አትዘባርቅ። ዛሬ ደግሞ ምን ፈለክ? ምን ልትለኝ ነው? ጌታ ይወድሻል አትለኝማ? ጌታማ ይወድሻል። ሲጀመር ጌታ እንደሚወደኝ አውቃለሁ። ግን አንተ ለምንድን ነው የምትፈታተነኝ ነው ጥያቄ። እኔ እኮ ነው ልጅ ተመላለሽ አንቺ ጋር ስመጣ ምን ጥቅም ትሰጪኛለሽ? ምንም ጥቅም። ነገር ግን ኢየሱስ ክርስቶስ ስለሚፈልግሽ የፍቅር ሁሉ ምንጭ እግዚአብሔር ስለሆነ እግዚአብሔር ነው እንደዚህ የተከታተለሻል። እግዚአብሔር ለአንቺ መናገር ሲፈልግ ኢየሱስ ክርስቶስ እንኳን ሰው መሆን ነበረበት። ምክንያቱም እግዚአብሔር በሰው ነው የሚናገር። በአንተ በኩል እግዚአብሔር የተከታተለኝ ነው ማለት ነው አይደል? በእኔ እንደዚሁ ተራ በሆነ የሚወጣ የሚገባ የሚበላ የሚጠጣ በኖርማል ሰው እንደዚህ ጌታ ይናገራል። ለዛ ነው መጽሐፍ ቅዱስ ላይ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም። ባይዘዌ እስካት ናቲ ወንድሜ ነው። ምክንያቱም የሆነ ሰዓት በጣም በከፋኝ ሰዓት በደበረኝ ሰዓት ምናምን ከጎኔ ነበረ፣ አጽናንቶኛል። አሁንም እስቲ መዳን የምትችይው ለነፍስሽ ረፍት ማግኘት የምትችይው በክርስቶስ ኢየሱስ ስለሆነ ለዛ ነው ስርስርሽ መከታተልሽ እና እኔም እወድሻለሁ። ከኔ በላይ ደግሞ ኢየሱስ ክርስቶስ ከሞትም እወድሻለሁ። እኔ ሲጀመር በጣም ነው የምወድህ፣ ግን ደግሞ ብዙ ያልተመለሱልኝ ጥያቄዎች አሉ እና አሁን እኔ መሀል ላይ ነኝ። አሁን ራሱ እስከ ጠርሙሱ ነው ይዤ እየጠጣ ያለሁት፣ ይኸው እየጨበስኩ ነው እስከ ጠርሙሱ ይዤ። ሁሉም ነገር ስላለኝ ብቻ ደስተኛ ነኝ ማለት አይደለም። አንተ እንዳልከው እግዚአብሔር በህይወት ላይ ሲኖር ሁሉም ነገር እንዳለ ነው የሚታሰበው። ግን እኔ ደግሞ እንደዛ አይደለሁም። እደውልልሃለሁ፣ እናወራለን። በቃ በጣም ደስ ይለኛል። እግዚአብሔር በረዳኝ አቅም አንቺን ለማገዝ ዝግጁ ነኝ። ደውይልኝ ኤኒ ታይም። ጌታ እጠብቅሻለሁ። ጌታ እሱ ደግሞ ይረዳሻል። ልብሽ ላይ ያለውን ጥያቄ እናወራለን። ይሄን መዝሙር ጋብዣለሁ። እዲ ፍቅር ሲዝም አለን ይመስገን። ሰላም ነው። በፍቅር አምላክ ስም እንዴት ነህ? አንድ ቀን ወደ ጌታ ኢየሱስ ብትመጣ ብዬ አስባለሁ። ልብህ ደግሞ በጣም ንጹህ እንደሆነ ይሰማኛል። ሁሌ ከሰው ይልቅ እግዚአብሔር ደግሞ አንተን በንጹህ ልብ የሚያውቅ ይመስለኛልና
ምን ላደርግ እመጣለሁ ብለህ ነው? ምንም ላደርግ አልመጣም። ይዘው ፍቅር ሲዝም ስለዚህ ሃይማኖት ፕሪች ከማድረግ በፊት ጌታ ኢየሱስ አንድ ቃል ተናግሮ ዘግቶታል። እኔ እውነትም ህይወትም መንገድም ነኝ ብሎ ዘግቶታል። ሰው መንገድ ከፈለገ ህይወት ከፈለገ እውነት ከፈለገ ጌታ ኢየሱስ ጋር ብቻ ነው ሊመጣ የሚችል። ጌታ ኢየሱስ እውነት ከሆነ ሌላው ውሸት፣ ጌታ ኢየሱስ ህይወት ከሆነ ሌላው ሞት ነው። ያመንከውን ተናግረሃል። እንደኛ ሃይማኖት ደግሞ ኢየሱስ ምናብ ነው። አምላክም አልነበረም ሰውም አልነበረም። ስለዚህ ኢየሱስ አያድንም። ሰዎች ተሳስተዋል። በጣም ያሳዝናል። ስለዚህ ወንድም የሚያድነው 32 አይን ያለው እግዚአብሔር ነው። አምነን ተጠመቅ ትድናለህ። እኔ ነኝ ይመጣል የተባለው መሲህ። መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ከሰማይ በታች ሌላ ስም የለም ብሎ ኦልሬዲ ባይብል ዘግቶታል። እኛ ደግሞ ስለ ክርስቶስ ኢየሱስ ስናወራ ድነንበት ነው፣ ህይወት አግኝተንበት ነው። ጨለማ ውስጥ ብዙ ልምምድ ውስጥ ነበርኩኝ እኔ። ነገር ነጥቆ ያወጣኝ የክርስቶስ ኢየሱስ ጸጋ ነው። ዓለምን እያጠፋ ያለው የኢየሱስ መንፈስ ነው። የማንንም ሃይማኖት አከብራለሁ፣ ከማናቸውም ጋር አንጋጭም። ይህ ተከባብረ የምትኖረው ህይወት አይደለም፣ በሚያባብልና በጥበብ ቃል አይደለም ይላል፣ ኃይልን በመግለጥ ነው። ፐርሰናሊ እንገናኝና እኔም ለአንተ ልጸልይልህ፣ አንተም ለኔ ጸልይልህ። ኧረ እኔ አልገናኝም። ፐርሰናሊም ደግሞ ተገናኝተን ማናወራ ከሆነ የእግዚአብሔርን ኃይል መለየትና ማወቅ አትችልም። በአማራጭ እኔም መስማት ነው። ፍቅር ሲዝም አሁን ከመቅበዝበዝ ወደዛ ወደዚህ ከማለት ይልቅ ጌታ ኢየሱስ ጋር መጥተህ ህይወትን አግኝ፣ እረፍ። እናንተ ደካሞች ሸክማቸው የከበደ ወደ እኔ ያሳርፋችኋለሁ ብሏል። እረፍት ያለው ኢየሱስ ጋር ነው። ሰላም ያለው ኢየሱስ ጋር ነው። ደስታ ያለው ኢየሱስ ጋር ነው። ነፍስናና ኢየሱስ ጋር አሳርፋለሁ። ጌታ ኢየሱስ ይባርክ። ተንበርክከ መልካም ወጣት ፈለገ ጋር እንማር፣ መልካም ወጣት ፈለገ ጋር እንማር ትላለህ። አይተሻል። ሃይማኖት ጦርነት ስታረጊ ኃጢአትሽ 10 ጊዜ እግዚአብሔር ይገስጽ። ቅጣት ነው። አርፈህ ትቀጣለህ። አሰክስ ወይ ጉድ ወይ ቅጣት። ይኸውልሽ እውነትን አሳልፎ መስጠት አይደለም ቅጣት። በተራ ጌም እውነትን ልሸጥ አልችልም። እግዚአብሔር ይቅር ይበልሽ። መልካም ወጣት ያለው ኢየሱስ ጋር ብቻ ነው። ፈለገ ወንድሜ የምወደው ወንድሜ ቢሆንም እንማር ፈለገ ጋር ሊሆን አይችልም። እግዚአብሔር ይገስጽ። ይህ የጨለማ ሀሳብ ከጨለማ የመጣ ሀሳብ ትክክለኛ ቅጣት እንጂ ይሁን ተሰዋለኝ ሰው አለ እንዴ ናቸው ብቻለሁ እኔ በክርስቶስ እነዚህ ነው ሶስቱንም ጨለማ ስለወረሳቸው አሁን የጨለማው ዓለም እየተገለጠ ያለው በእነሱ ውስጥ። መጽሐፍ ቅዱስ ላይ ማንም በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም ተብሎ ፊዮናንም ታያታላችሁ። የአቢታ ሽኮ ዳኒ ሮያል እንደምትሉ ተነስተው መጨፈር ለምንድን የሚጨፍሩት ከተባለ ውስጣቸው ያለው ስፒሪት ነው እየተገለጠ ያለው። የትኛውን ስፒሪት ይግለጡት ታዲያ? የእግዚአብሔር መንፈስ የሞላበት ሰው ጌታ ኢየሱስን ያሳያል። አሁን ሰው ነፃ ካልወጣ በክርስቶስ ኢየሱስ አጋንንት ስራት ስለሚሆን የእግዚአብሔርም የጨለማውም አይደለውም ማለት አይቻልም። ከእግዚአብሔር እጅ ከወደቅ ይኸው በጨለማው ተቀምጧል። እግዚአብሔር ደግሞ እንዲረዳቸው ጸልዩላቸው። እስካት ለምንድን ነው ስጨፍር የተናደድኩት? የተቆጣኝ ሰላም ዳኒ፣ እኔማ ምን እናደዳለሁ? አዘንኩባችሁ። ከፊት ለፊታችሁ ትልቅ ሞት አለ ወንድሜ። ሞትም አይቀርም እኮ ታዲያ አይደል? ኦልሬዲ ሞታችኋል እናንተ። ሰው በክርስቶስ ኢየሱስ ካልሆነ ዳኒሻ ሟች ነው ኦልሬዲ። ነው እንጂ አይተካታቀም። ኦኬ ምላስ ነው እንደዛ የሚምላስ አለ። ምንድነው ታዲያ? ጺም አለ አይደለም? ድራገን። ኦኬ ኦኬ። እግርሽ ላይም ታቷል እንዴ? ትራይብ ነው ይሄ። ስለ ጌታ ሰምተሽ ታውቂያለሽ? ፓርት ኦፍ ማይ ፋሚሊ ፕሮቴስታንት ናቸው። ሙሉ በሙሉ ለጌታ ዲሳይድ አድርገሽ ለሱ ለመኖር የሚያግድሽ ነገር ምን ይመስልሻል? አሁን በዚህ ሰዓት የሆኑ ሚስቴኮች ታደርጋለህ። እንደማንኛውም ሰው ከብዙ ነገሮች ለመራቅ ሞክራለሁ። ያ ያግደኝም። አይ ኦልዌይስ ፕሬይ ጸልያለሁ። እንዳንቺ አሁን ለምሳሌ እሞክራለሁ፣ ነቅዬ መውጣት ፈልጋለሁ ግን አልችልም ነበር። ብዙ ጊዜ ሞክሬያለሁ። ካሁን በኋላ በቃ ለጌታ ነው ኖሮ ምናምን ብዙ ነገር ተዋለው ምናምን ብለሽ ዲሳይድ ታደርጊና መልሰሽ ግን እዛ ላይፍ ውስጥ ትገኛለሽ። ያንን ነገር በራሴ ማድረግ እንደማልችል ሲገባኝ የዛን ሰዓት ነው የጌታ ጸጋ ሊረዳሽ የሚችል። ጌታ ኢየሱስም ሲናገር ይህ በሰው ዘንድ አይቻልም በእግዚአብሔር ግን ይቻላል ይላል። በጽድቅ እንድትመላለሽ የሚያደርግሽ እግዚአብሔር ብቻ ነው። ኃጢአትን አንቺ ማቆም የምትችይው ታግለሽ በብዙ ልፋት ምናምን ነገር ሳይሆን ነቅለሽ የምትወጪው ነገር ወደ እግዚአብሔር ሀሳብ በቀረብሽ ቁጥር የእግዚአብሔር መንፈስ ጸጋ እየሰጠሽ የሆነ ሰዓት ላይ አንቺ ራሱ አታውቂው
ነቅለሽ ወተሽ ነው የምታገኙ ራስሽ ከማይንድሽ ውስጥ እስከ መርሳት። አሁን መካድ ማለት መርሳት ማለት ነው። በፊት እንኳን ስለ ክርስቶስ ለሰው ሼር ላደርግ ይቅርና ሴት ልጅን እኔ እንደ ዕቃ ነበር ማስበው። ጌታ ፊት ነው ማይንዴ ተቀይሮ እንደዚህ የሆንኩበት ሪዝን ምንድነው ብትይ እግዚአብሔር ጸጋ። ወይም ደግሞ ሙሉ በሙሉ ላይፌ እንደዛ ስለነበረ በቻልኩት አቅም ፕሪች ለማድረግ ሞክራለሁ። እቺንም ደግሞ ይረዳሻል። እኔ የሚረዳኝ ጌታ እወድሻለሁ። ተረፈ ቴንክ ዩ እንዴት ነህ ወንድሜ? ትራሊ ፈረንጅ መስለሽ መጣሽ። ኤው ታቱኝ አየኸው ልክ ነው። በዚህ ልክ ማማር አሁን እኮ እዚች ውበት ላይ ኢየሱስን ብትጨምሪ ያበቃ ሊትራሊ ህይወትሽ ተስተካከለ። ስማ እግዚአብሔርን እኔ ብቻ ነኝ ግን ሰው እያወራኝ ቆይቼ 15 ሰከንድ ምናምን ቆይቼ ብዬ ነው የምመልሰው። ጌታ ለምንድን ነው ጭንቅላትሽን አጋንንት እኮ ወርሶት ነው። ሰይጣን አለበት እንዴ? ይሄን ስብከትህን ተወኝ ካልሆነ ጌማልጦትም በጣም አምሮብሻል። ማይካድ ውለታ ማለት ነው። ግን እዚህ ውበት ላይ ኢየሱስ ያስፈልገዋል ግዴታ። ችግር የለውም። እመቤቴ ማርያም አለች። እኔ ከዚህ ልጅ ጋር ጋይስ በመኪና የአንድ ቀን ሙሉ መንገድ ተጉዤ ድሬዳዋን አልፌ ምናምን ቁልቢ ገብርኤል ሄደናል አብረን ታውሳለህ። በመኪና ያንን መንገድ አንተ ራሱ ገብርኤልን ፈልገህ ነው እዛ ድረስ የመጣው ላስታውስ ብዬ ኢየሱስ በራሊጥ በቃ። ስለዚህ ተወኝና ጌም የምትጫወት ከሆነ ትጫወት፣ ካልሆነ አንተም ወደ ሰበካ እኔም ወደ ጌም። በምድርና በሰማይ የመጨረሻ ጥያቄ እኔ ሁለተኛ አላወራም። ስለዚህ እሺ ሰጠው ክድሉን ተናገር። አሁን ለምሳሌ አንቺ በጣም ቆንጆ ነሽ እና አንቺ እንዳንቺ አይነት አንድ ቆንጆ ወንድ ብታገኝ እና ያ ሰው ደግሞ ህይወት እንደሚያስፈልገው ነገ እንደሚሞት እርግጠኛ ከሆንሽ ለዛ ሰው የሚድንበትን የሆነች ነገር ትነግሪዋለሽ አይደል? አልነግረውም። ያ ሰው በምን ልዳን መድኃኒት ብሎ አልጠየቀኝም። ቢኮዝ ያ ሰው ያልጠየቀኝ ለምንድን ነው? የሚድንበታለሁ የተማመነው ነገር አለ ማለት ነው። ስለዚህ በግድ ይሄ ነው የሚያድንህ ብዬ አልነግረውም። መጽሐፍ ቅዱስ ላይ ለምሳሌ የዚህ ዓለም አምላክ የልባቸውን ሀሳብ አሳውሮታል። ያ ሰው ጨለማው ዓለም ልቡን አሳውሮበት ቢሆንስ? ሜቢ እንደውም ለአንተ መድኃኒቱን ልስጥህ፣ እኔ ላሳይ መድኃኒቱን። ከዚህ በኋላ አንድ ነገር አትለኝ፣ አታወራኝም። እሺ ተስማምተሃል? ካወራኝ ነቅዬ እወጣለሁ። እግዚአብሔር ይኸው ከዚህ በላይ መድኃኒት የለም። ከዚህ በኋላ አንድ ነገር እንዳትናገረኝ እወጣለሁ። እስካት በቃ ገብርኤል